የተረጋጋ እረፍት ብቅ የሚለው እግዚአብሔር ተከፈት ሲል ተከፈት ሲል እግዚአብሔር ተከፈት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ውድ ቤተሰቦቼ እንዴት ናችሁልኝ? የጌታችን የመድኃኒታችን ኢየሱስ ክርስቶስ ጸጋና ሰላም በሁላችን ላይ ይደር። የእግዚአብሔር አምላክ ሰላም ከሁላችን ጋር ይሁን። እንግዲህ በአጭር ሀሳብ ተመልሻለሁ ይመስለኛል። ይሄ የመጨረሻ ቪዲዮ ይመስለኛል በዚህ ጉዳይ ማለት ነው። ምናልባት በአንዳንድ ነገሮች ልመለስ እችላለሁ፣ ግን በቃ የመጨረሻ ሀሳቤ ብዬ ያስቀመጥኩት እና ከወንድሞቼም ጋር አሁን ቅርብ ሰዓት ቲክቶክ ላይ ተወያይተንበት የነበረ ሀሳብ ነው እና መምህራችንም ደግሞ መምህር ተስፋዬም በሰፊው ስለዚህ ጉዳይ የሰጠበት ያስተማረበት ጉዳይም ነው እና እንዲሁ እንደምታውቁት እንግዲህ በአርሲ ክርስቲያን ወንድሞቻችን ላይ እየደረሰ ያለው በደል ወይም ደግሞ ግድያ በሱ ላይ ተንተርሶ ያለ ነገር ነው ማለት ነው እና ቲክቶክ ላይ አንድ ቪዲዮ አስጋርቼ ነበረ ወደ ላይቭ የገባሁት ማለት ነው። ያ ሀሳብ ምን የሚል መሰላችሁ? አሁን ላይ እየተገደልን ወይም ደግሞ እየሞትን ያለ ነው ለምንድን ነው? በማንስ ጥፋት ነው? እንዴትስ መጣብን? ይሄ ነገርስ ለምን መጣ የሚለውን ነገር እንድናስብና መለሰ ራሳችን እንድንጠይቅ እንድናይ የሚያደርግ አንድ ቪዲዮ ነው ያጋራሁት። ይህን ቪዲዮ ከተጨረስኩኝ በኋላ መጨረሻ ላይ ማስቀምጥላችሁ ይሆናል ማለት ነው። ወደ ሀሳቤ ስገባ አጠር ያለች ብዙም አልቆይባችሁም። እስከ መጨረሻው ለማዳመጥ ሞክሩ፣ ትዕግስት ኖራችሁ። ምን አለ መሰላችሁ ውድ ቤተሰቦቼ፣ መምህራችን ሁልጊዜም እንደሚለው እኔም በጣም ወደው ቃል ነው፣ እግዚአብሔር በአንድም በሌላ መንገድ ያስተምራል፣ የሰው ልጅ ግን አያስተውለውም ይላል መጽሐፈ ኢዮብ ምዕራፍ 33 ቁጥር 14 ላይ ማለት ነው። እና እግዚአብሔር አምላክ አንመለስ አንሰማ ስንለው በብዙ ነገር ያስተምረናል። እኛ በማንጠብቃቸው ነገሮች፣ በማንገምታቸው ነገሮች እግዚአብሔር አምላክ በብዙ ነገር ያስተምረናል። በህልም ያስተምረናል፣ በቤተሰብ፣ በጓደኛ፣ በትምህርት ቤት፣ በስራ ቦታ፣ በችግር፣ በመከራ፣ በቸነፈር፣ በብዙ ነገር እግዚአብሔር አምላክ ያስተምረናል ማለት ነው። እኛ ግን አናስተውለውም፣ ያንን ነገር አንመረምርም፣ አንጠይቅም። ያ ነገር ለምን ሆነ? ለምንድን ነው የሆነው? ምን ታስቦ ነው? ምን ሊያሳውቀኝ ፈልጎ ነው? ምን መልእክት ያለው የሚለው ነገር አብዛኞቻችን ይሄን ነገር አናጣራውም፣ ቸልና ምንለውና እግዚአብሔር አምላክ እኛን የሚፈልግበት መንገድ፣ እኛን ወደሱ የሚጠራበት መንገድ፣ ነገሮችን የሚያሳውቅበት መንገድ በጣም ብዙ ናቸው። አስተማሪ ነገሮች በጣም ብዙ ነገር አሉ። ግን እኛ ደግሞ የመመለስና ያንን ነገር ዙሩ ላይ የማየቱ ምንድነው ፍላጎቱ ወይም ደግሞ ንቃተ ህሊና የለንም ማለት ነው። በቃ እስከ መጨረሻው ተደፍኖብናል ወይም ደግሞ ተዘግቶብናል ማለት ነው። እና እነዚህ ወንድሞቻችን መሞት ከጀመሩ በጣም ቆይቷል። ኦሮሞስ ይሄኛው ለአምስተኛ ለስድስተኛ ጊዜ የነበረው እንደምታውቁት ማለት ነው። የመጀመሪያ ጊዜ እንደዛ ተገደሉ፣ በአንድ ሳምንት ተጮኸ፣ ሆይ ተባለ። ከዛ በኋላ ተረሳ፣ ድጋሚ ተገደሉ። እንደዛ ይሄኛውስ እንደዚህ የማይሆንበት ምክንያት ምንድነው? ምንድነው እንትናችን ማለት ነው። በቃ ይሄ ዋስትናችን ምንድነው? አሁን ይሄ ደግሞ እንደማይፈጠር አሁን ነገ ከነገ ወዲያ ወይም ከሁለት ወር ከሶስት ወር በኋላ ደግሞ እንደማይገደሉ ምንድነው ዋስትናችን ስትሉ ምንም አይነት ዋስትና የለንም። ጩኸታችን ልክ ከዚህ በፊት እንደነበረው አይነት ጩኸት ነው ያለው እንጂ ሌላ ጩኸት የለውም ማለት ነው። ይሄንን ደግሞ በደንብ አጥብቃችሁ ስትመለከቱ እግዚአብሔር የሆነ ነገር ሊያስተምረን ነው ሊነግረን የፈለገው ነገር አለ ማለት ነው። ይሄ ነገር የተፈጠረው በምን ምክንያት ነው? እንዴት ነው የሆነው ብላችሁ ታስቡ። እኛ የጠፋን ሰዎች ሆነናል። እኛም አይደለም ትውልዱ ማለት ነው። የኛም አባቶች ብትሉ ቅድሚያቶቻችንም የጠፋ ስለሆነ ማለት ነው። እግዚአብሔር አልተመለከም። መስጠት ይገባው የነበረው ሰዓት አልተሰጠውም ለእግዚአብሔር። አያቶቻችን ቅድሚያቶቻችን ለእግዚአብሔር መሰጠት የነበረበትን ሰዓት አልሰጡም። አባቶቻችንም እናቶቻችንም እንደዛው። እኛም ደግሞ አሁን ላይ በዚህ ሰዓት በዚህ ጄኔሬሽን በዚህ ሰዓት ለእግዚአብሔር መስጠት ያለብን ሰዓት እየሰጠ ነው አይደለም። ወደሱም እየቀረብን አይደለም። የሚነግረንም ነገር ደግሞ ተመስገን ብለን የተቀበልን አይደለም ማለት ነው። ስለዚህ እግዚአብሔርም በአንድም በሌላ መንገድ ዘግተነዋል፣ አንፈልግም ብለን ገፍተነዋል ማለት ነው። ስለዚህ ይሄ ነገር የመጣው ይሄ ነገር እየተቆሰቆሰ ያለው ወይም ደግሞ ይሄ ነገር ቀን በቀን እየጨመረ የመጣው መቀነስም ያላሳየው ለምንድን ነው? እኛ መመለስ ስለከበደ ነው፣ እኛ መመለስ ስላልቻለን ነው የሚለውን ሐሳብ እኔ በውስጤ የሚመላለስና የማስበውም ነገር ነው ማለት ነው።
እና አስቡት እንግዲህ አሁን ላይ ሁሉም ሰው የየራሱን ሐሳብ ያስቀምጣል። እንዝመት የሚል አለ፣ በቃ መሳሪያ ገዝተን እንትን በል እንደራጅ የሚል አለ። በጣም ብዙ ሐሳቦችን ያስቀምጣሉ። ግን ይሄ ነገር መፍትሄ ይሆናል ወይ? አንድ ሰው ጠላቱን ወይም ደግሞ የሚያጠቃውን ነገር ካላወቀ እንዴት ነው ወደ አንድ ነገር ሊሄድ የሚችለው? ወደ አንድ መፍትሄ ወደ መስጠት ሊሄድ የሚችለው እንዴት ነው? አንድ ሀገር ወደ ጦርነት ሲገባ የዛን ሀገር የወታደራዊ መዋቅር ሳያጠና ወይም ደግሞ ሳይመረምር ሳይሰልል ወደ ውጊያ ይገባል? አይገቡም እኮ። ሀገራቶች አጥንተው ሰላይ ልከው ብዙ ነገር አጥንተው ምን አይነት መሳሪያ እንደሚጠቀሙ ምን አይነት ቴክኖሎጂ እንዳላቸው ጠይቀው ምን ብለው ነው ከዛ በኋላ ነው ወደ ጦርነት ራሱ የሚገባው ማለት ነው። ስለዚህ ወደ ጦርነት ወይ ደግሞ ወደ ውጊያ ወደ መፍትሄ ከመግባት በፊት ምን ያስፈልጋል? ማጣራት፣ መመርመር፣ መማር ያስፈልጋል ማለት ነው። እኛ ግን እንደዚህ ነገር የለንም። ልክ ሰው ሲጮህ አብረ ጮሆ ኦኬ ሆ እንደዚህ አይነት ነገር አይሰራም። እንደዚህ አይነት ነገር ለማናችንም አይሰራም። ይሄ የነዚህ ክርስቲያን ወንድሞቻችን መገደል ለኛ ማንቂያ ደወል ነው። እስኪ በዓለማችን ላይ ምን ቢፈጠር ምን ቢሆን ነው እኛ ወደ እግዚአብሔር የምንቀርበው ወይም ደግሞ የምንመለሰው? እግዚአብሔር በብዙ ነገር አስተማረን። በኑሮ ውድነት እንደምታውቁት ነው። ሀገሯ ሰላም አጣች። በብሔር ተከፋፈልን፣ ተገዳደልን። ምን አለ? ብሔር ዘር ሳይመረጥ ተገደለ። አሁን ደግሞ ብሎ ይኸው በሃይማኖት በቃ አንድ ሃይማኖት ብቻ ተመርጦ መጨፍጨፍ ጀመረ ማለት ነው። እሱም የኛ ሃይማኖት ማለት ነው። ስለዚህ ነገር ለምን ሆነ እንዴት ሆነ ብለን መጠየቅ የለብንም? በማን ምክንያት ነው የሆነው? እንዴት ነው የሆነው ስለሆነ የሚጠየቀው ብለን መጠየቅስ የለብንም? እንዲህ ስትሉ ምንም ያደረግነው ነገር የለም። ሰው ስለሚጮህ ብቻ አብረን የምንጮህ እንጂ እኛ ምንም ከራሳችን ለመጀመር ያሰብናቸው ነገሮች አንዳችም ነገር የለም ማለት ነው። መደራጀትም ሊሆን ይችላል፣ መሰብሰብም ሊሆን ይችላል፣ መዝመትም ሊሆን ይችላል። እግዚአብሔርን ተይዞ ወደ እግዚአብሔር ተመልሶ እግዚአብሔር ተጠይቆ ካልሆነ በስተቀር ምንም አይነት ነገር አይሳካም። ምንም አይነት ነገር አይሳካም። ቅድም ከወንድሞቼ ጋር ስንወያይ በጣም ጥሩ ሐሳቦችን አንስተው ነበረ ማለት ነው። ሁላችንም የምናውቀው አንድ መንግስት እግዚአብሔር ካልፈቀደ አይሾምም እያለ የተናገረ ነበር ወንድማችን ተሙ ማለት ነው። ጸጋውን ያብዛለትና እግዚአብሔር ሳይፈቅድ የትኛው መንግስት አይሾምም። ህዝብ ወደ እግዚአብሔር ሲመለስ፣ ህዝብ የተቃና ሲሆን፣ ህዝብ አመለካከቱ፣ አስተሳሰቡ፣ ህሊናው፣ ልቦናው ወደ እግዚአብሔር የተመለሰ ሲሆን ሀገርም የሚመራው ጥሩ ንጉስ፣ ጥሩ መንግስት፣ ለህዝቡ የሚያስብ፣ ለህዝቡ የሚቆረቆር፣ የተበደሉትን ሁሉ ፍትህ የሚሰጥ መንግስት ይሆናል ማለት ነው። በዛው ልክ ደግሞ ህዝብ በጠፋ ቁጥር፣ ህዝብ ባመፀ ቁጥር ደግሞ ህዝብን የሚቀጣ ህዝብን የሚያስተምር መንግስት ይሾማል ማለት ነው። ስለዚህ አሁን ላይ ያለው መንግስት እንደዚህ ሆነ ወይም ደግሞ ሀገራችን ላይ ያሉት የፖለቲካ ሁኔታዎች ለምንድን ነው እንደዚህ ስትሉ ዞር ብለን ደግሞ የራሳችንን ህይወት መመልከት ነው ማለት ነው። አብዛኞቻችን በባዕድ አምልኮ ተውጠን በባዕድ አምልኮ ተዘፍቀን የልጆቻችን መከራ ውስጥ እየዘፈቀን ያለ ነው። ኦሬዲ ተዘፍቀን ነው እንግዲህ የመጣ ነው። ከዚህ በኋላ ያሉትም ደግሞ እየዘፈቀን ያለ ነው ማለት ነው። ስለዚህ ከዚህ በኋላ መልካም ነገር ይመጣል ብሎ ማሰብ በጣም ከባድ ነው ማለት ነው። ስለዚህ ንጹሃን ክርስቲያን ህፃናት እና አዛውንታት ሲገደሉ ስታዩ እንደው ለንስሐ እንኳን ለመቅረብ ምንድነው ሲያስፈራችሁ? ወይስ ምንድነው ሲያያሳችሁ? ከዚህ በላይ ምን እስኪፈጠር ነው የምንጠብቀው? ምን እስኪሆን ነው የምንጠብቀው? የነሱ መገደል፣ የነሱ መጨፍጨፍ፣ የነሱ ደማቸው እንደዚህ መፍሰሱ ለኛ ማንቂያ ደወል አይደለም ወይ? በቂያችን አይደለም ወይ? ወደ ንስሐ ወደ እግዚአብሔር ለመመለስ በቂ አይደለም ወይ? በጣም በቂ እኮ ነው። ስለዚህ የምታስቡት በጣም ብዙ ሐሳቦች ሊኖሩ ይችላሉ። ግን እግዚአብሔር ካልተጨመረበት በእግዚአብሔር ሐሳብ ካልተሄደበት የማይሆን ነገር ነው። ለወንድሞቻችን ለተገደሉ ደማቸው ለፈሰሱት አንድ ማድረግ የምንችላት ነገር በእኛ አቅም ምንድነው? ንስሐ መግባት ነው። ንስሐ መግባት ወደ እግዚአብሔር መመለስ ነው። ከዛ በኋላ እግዚአብሔር አምላክ ነገሮችን ሁሉ ያስተካክላል። በመጽሐፍ ቅዱስ የምታውቋቸው እንዳለ ታሪኮች ሙሴ ከፈርዖን ጋር ቢዋጋ ሙሴ እግዚአብሔርን ይዞ ነው፣ የእግዚአብሔር የሰጠውን በትር ይዞ ነው ቢዋጋ። ቅዱስ ዳዊት ከጎልያድ ጋር ቢዋጋ እግዚአብሔርን ተማምኖ ነው፣ የእግዚአብሔር ጉልበት የእግዚአብሔር ኃይል ከኔ ጋር አለ ብሎ ነው፣ እግዚአብሔርን ተማምኖበት ነው የገባው። እኛ ምን ታምነን ነው ወደዚህ ይሄር ነው? እኛ ምን እናውቀን?
እግዚአብሔርን እናውቀዋለን ወይ? እግዚአብሔር ከኛ ጋር ነው ወይ? እግዚአብሔርን እናመሰግናለን ወይ? እግዚአብሔርን እንጠራዋለን ወይ? ለእግዚአብሔር እንበረከካለን ወይ? እንጸልያለን ወይ? እንጾማለን ወይ? እንሰግዳለን ወይ? ንስሐ እንገባለን ወይ? ቅዱስ ቁርባን እንቀበላለን ወይ? ይህ ሁላ ነገር ከህይወታችን ውስጥ ጎሎ ገፍተነው ንቀነው እንዴት ነው ለእህት ወንድሞቻችን እኛም የመፍትሄ አካል የመፍትሄ ቁልፍ መሆን እንችላለን የምንለው? እንዴት ነው? ይሄ ነገር ውድ ክርስቲያኖች ልናስበው ልንመረምረው በጣም ይገባል። ምክንያቱም አሁን ይሄንን ነገር መንፈስ ስራ ነው፣ የርኩስ መንፈስ ስራ ነው። እንደዚህ ሰውን የሚያባለው ሰውን የሚያገዳድለው እንደዚህ የሚያደርገው ኑሮ ውድነትን ጨምሮ እንደዚህ ሰው እየተሰቃየ እንዲኖር የሚያደርገው እርኩስ መንፈስ ነው ብትሉት ይሄ ህዝብ አሁን ያምናቸዋል? አያምንም፣ አይቀበልም። ምክንያቱም ሰው አልነቃም፣ ገና ስቲል ተኝቶ ስላለ ማለት ነው። ስለዚህ አሁን ላይ ውጊያችን ማሰብ ያለባችሁ ስጋ ለበስ አጋንንት ጋር ነው። ሰው በጭንቅላቱ በህሊናው ይሄንን ነገር ይሄን ያክል ጭካኔ ያደርጋል ብዬ አላስብም። ግን ሰይጣን ከሰው ልጅ ጋር ሲዋሃድ እንደዚህ አይነት ርኩሰት ይሰራል ብዬ ግን አምናለሁ። ስለዚህ እነዚህም ሰዎች መሳሪያ ይታጠቁ ገጀራ ወይም ደግሞ ጩቤ የያዙ እንጂ በላያቸው ላይ የተዋሃዳቸው እርኩስ መንፈስ ነው። ይሄንን ነገር እንዲሰሩ የሚያደርጋቸው እርኩስ መንፈስ ነው ማለት ነው። ስለዚህ እነዚህ ሰዎች ጋር ለመቃወም ወይም ደግሞ እነዚህ ሰዎች ጋር እንዋጋለን ብለህ ስታስብ የምትዋጋው ከስጋ ለበስ አጋንንት ጋር ነው። ከሰው ልጅ በላይ ከሆነው ከአጋንንት ጋር ነው ትግሉ ማለት ነው። አጋንንትን ደግሞ ለማሸነፍ የእግዚአብሔርን ኃይል የእግዚአብሔርን ስም ካልያዝክ ከአጋንንት ጋር መጣላትም ሆነ አጋንንትን ማሸነፍ አይቻልም ማለት ነው። በራስ መንገድ ብትሞክር የፈለገ ነገር ብታመጣ አይቻልም ማለት ነው። አይሞክር አይታሰብም ጭምር ማለት ነው። ስለዚህ እግዚአብሔር ከኛ ጋር መሆኑ በጣም ወሳኝነት አለው ማለት ነው፣ በእያንዳንዷ እቅዳችንና መንገዳችን ላይ ማለት ነው። ስለዚህ ያሰብናቸው ነገሮች አሉ፣ ሐሳቦች ካሉ መደራጀትም ሊሆን ይችላል፣ መሰባሰብ፣ መነጋገር፣ አንድ መሆንም ከሆነ መጀመሪያው የሚጀምረው ሰው እያንዳንዱ መጀመሪያ ንስሐ ይግባ። መጀመሪያ ንስሐ እንግባ፣ ራሳችን ላይ መጀመሪያ እንስራ። እስኪ ይሄ ነገር የመጣው በኔ ኃጢአት ነው፣ እስኪ በራሳችን እናሳብ። እስኪ ይሄ ነገር የመጣው በኔ ኃጢአት ነው፣ እኔ ባለመመለሴ ነው፣ እግዚአብሔር ነግሮኝ ስላልገባኝ ነው፣ ስላልነቃው ነው ብለን እስኪ ራሳችንን እንውቀስ። ራሳችንን ስንወቅስ እኮ እግዚአብሔር እኮ መለስ ያደርጋል እኮ። እኛ ሳንጸልይ፣ ሳንጾም፣ ሳንሰግድ፣ ንስሐ ሳንገባ፣ ቅዱስ ቁርባን ሳንቀበል በእግዚአብሔር ተስፋ ቆርጠን እግዚአብሔር ጩኸታችንን ለቅሶችንን የማይሰማ መሰለን ማለት ነው። የማይሰማ መሰለን በቃ አርገነው እንኳን እናቀም እንኳን አርገነው እንኳን ቢሆን እሺ አርገነው ማናቆ ሰዎች ገና እግዚአብሔር እስኪ ወደ እግዚአብሔር እንጸልይ ስትላቸው ኧረ እባክህ ምን እንደዚህ ነው ምናምን በቃ መነሳት ያለብን ይሏቸዋል ማለት ነው። እግዚአብሔርን ሳትይዝ ከተነሳህማ በኋላ ትችለዋለህ የሚመጣብህን ነገር ማለት ነው። ለነሳም ሳትበቃ ደመ ከንቱ ሆነህ ትቀራለህ ማለት ነው። ስለዚህ ምንም ነገር ሲመጣ መከራ፣ ቸነፈር፣ አንዳንድ ነገሮች ሲመጡ እኛን ማስተማሪያ ነው። በተለይ ክርስቲያኖች ተጽፎልናል። አሁን ላይ ሰማዕታት መብዛታቸው፣ ግድያ፣ ቤተክርስቲያን እነዚህ መከራ መብዛቱ እኮ በአባቶቻችን እኮ የተነገረ እኮ ነው። በመጽሐፍ ቅዱስ የተጻፈ ነው አይደል እንዴ? ስለ ስሜ ተጣላችሁ ትሆናላችሁ አይደል የሚለው? ስለ ስሜ ተጣላችሁ ትሆናላችሁ፣ ያሳድዷችሁ ማለት ይገላችሁ ማለት ላይ ይባላል። ስለ ስሜ እኮ ትገደላላችሁ ትሞታላችሁ እኮ ተብሏል እኮ። ስለዚህ ይሄ ነገር እኮ ኦልሬዲ ተነግሮናል እኮ። ግን የተነገረው ለምንድነው? ተዘጋጅተን እንድንቀመጥ ነው። ተዘጋጅተን የምንቀመጥ ምንድነው? ሰልጠነ ጦር መሳሪያ ይዘህ ምናምን ሳይሆን በንስሐ በቅዱስ ቁርባን በጾም በስግደት በጸሎት ጠንከረ በርተተ ለዚህ ጊዜ የተዘጋጀ አይነት ወጣት፣ ለዚህ ጊዜ የተዘጋጀ አይነት ሰው ነፍስ ሆነ እንድትገኝ ነው። ሌላ ነገር የለውም። በቃ እንድንገኝ ነው እንጂ ክንዳችን ኃይላችን እግዚአብሔር ነው። እግዚአብሔር ማንንም የማንበርከክ አቅም አለው። የእግዚአብሔር ኃይል ረቂቅ ኃይል ነው። ማንም ሊንደው ማንም ሊያሸንፈው አይችልም። ስለዚህ እኛ ከተመለስን ራሳችንን ከወቀስን ይሄ በእኛ ምክንያት ነው፣ ይሄ በእኔ ኃጢአት ምክንያት ነው ብለን የራሳችንን ኃጢአት መውቀስ ከጀመርን፣ የራሳችንን ኃጢአት ማውጣት መዘርዘር ከጀመርን እግዚአብሔር አምላክ የኛን ጸሎት መስማት ምክንያት ምን አለ? በቃ እኮ እግዚአብሔር እኮ ክፉ አምላክ እኮ አይደለም እኮ። እግዚአብሔር አምላክ ስለሌለ እኮ አይደለም እነዚህ ሰዎች እኮ የሚገደሉት እኮ የሚጨፈጨፉት እኮ እግዚአብሔር ስለሌለ አይደለም። ግን የማንማር ሰዎች እኛ ስላለን ነው። የማንማር ሰዎች ነን። የማንማር ሰዎች ስላለን እግዚአብሔር በአንድም በሌላ መንገድ ያስተምረናል ማለት ነው። እኛ ግን አናስተውልም ማለት ነው። እንግዲህ ውድ ቤተሰቦች እንዳላበዛውባችሁ ተስፋ አደርጋለሁ። እንግዲህ እግዚአብሔር አምላክ ከሁላችን ጋር ይሁን። ሁላችሁም እንግዲህ ንስሐ እየገባችሁ
ቅዱስ ቁርአን የተቀበላችሁ እግዚአብሔር አምላክን እንለማመነው። ቢያንስ እንኳን የኛ የበደለኞችን የኃጢአተኞችን እንደው ትንሽዬዋን ጸሎት ሰምቶ እንደው እግዚአብሔር አምላክ መከራውን ዝቅ ቢያደርግልን ብዬ ያሰብኳት ሐሳብ ነች። ዛሬም ከወንድሞች ጋር ገብቼ ላይቭ ላይ ስለተወያየሁ በጣም ደስ ብሎኛል። ደስ የሚል ሐሳቦችን ነበር ያነሳነው። ቲክቶክ ላይ የገባችሁ መከታተል ትችላላችሁ ማለት ነው። ቲክቶክ ላይ የሰራሁትን ቪዲዮ ከዚህ ቪዲዮ ጀርባ አስቀምጥላችኋለሁ ማለት ነው። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም እግዚአብሔር ከሁላችን ጋር ይሁን። አመሰግናለሁ። በአርሲ በሚገኙ ውድ ኦርቶዶክሳውያን እህት ወንድሞቻችን ላይ በደረሰው በደል ምክንያት የጀመርናቸው የትኛዎቹም እንቅስቃሴ ወይም ደግሞ ትግል እውን እንዲሆን የምትፈልጉ እህት ወንድሞች ክርስቲያን ኦርቶዶክሳውያን ከትግል ከመጀመራችን በፊት ወይም ደግሞ አንድን ሀሳብ ከመጀመራችን በፊት አስቀድመን ቦታ መስጠት ያለብን ነገር አንድ ምንድነው? ሁላችንም በንስሐ መመለስ ነው። የምሬን ነው የምላችሁ። የእህት ወንድሞቻችን ደም ማለት ነው፣ የእነሱ ደም መፍሰስ እኛን ወደ ንስሐ ካልመለሰ የትኛውም የምንጮኸው ጩኸት ይሰማል ወይም ደግሞ እግዚአብሔር ጋር ይደርሳል ብሎ ማሰብ በጣም ከባድ ነው። ስለዚህ ለእህት ወንድሞቻችን አንዲት ነገር ማድረግ የምንችለው ራሱ ቢያንስ ንስሐ መግባት ነው። ንስሐ ገብተን የትኛውንም ትግል ማካሄድ እንችላለን። እግዚአብሔር አምላክም ጸሎታችንን መስማት ይጀምራል ማለት ነው። ግን በንስሐ ስንመለስ ብቻ ማለት ነው ጸሎታችንን የሚሰማው። ስለዚህ የምናደርጋቸው የትኛውም ውጊያዎች ማለት ነው፣ ውጊያ ስላችሁ የትኛውም ትግሎች በንስሐ እንጀምረውና ውድ ኦርቶዶክሳውያን እኔን ጨምሮ ይህንን ትግል እንዳይቆም የምትፈልጉ ከሆነ ከግብ ደርሶ ማየት የምትፈልጉ ከሆነ የምሬን ነው የምላችሁ፣ ከልጅ እስከ አዋቂ ንስሐ የመግባት ዘመቻ እንጀምር። ከዛ ጀምሮ እግዚአብሔር አምላክ በፈቀደልን መንገድ ሁሉ ለመጓዝ መሞከር ነውና እባካችሁን ይችን ነገር ለማድረግ እግዚአብሔር አምላክን እንለምነውና ሁላችንም ወደ ንስሐ እንመለስ። ንስሐ ገብተን ትግላችንን፣ ጩኸታችንን ምንም ነገር ሊሆን ይችላል የጀመርናቸውን ነገሮች ለማስኬድ እንሞክር ማለት ነው። ግን መጀመሪያችን ንስሐ ይሁን ለማለት ነው። የተረጋጋ እረፍት ብቅ የሚለው እግዚአብሔር ተከፈት፣ ተከፈት፣ እግዚአብሔር ተከፈት።